እንደምናችሁ እንደምን ከረማችሁ። ይህ በአፍሪካዊ ተቋም ለዓለም አቀፍ ጥናቶች አፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ እየተዘጋጀ የሚቀርብላችሁ የትምህርት ፕሮግራም ነው። ከመደበኛው ትምህርት ጋር በተያያዘ መልኩ ኮርሶችን በዚህ በሚዲያ በአርኪ ሚዲያ የምናቀርብ ይሆናል። አርኪ ሚዲያ በአፍሪካዊ ተቋም ለዓለም አቀፍ ጥናቶች ወይንም አፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ ባለቤትነት የሚንቀሳቀስ ሚዲያ ነው። ትምህርቶች፣ ስነ መለኮታዊ እሳቤዎች፣ ፖለቲካዊ ያልሆኑ ነገር ግን ሃይማኖታዊ፣ ስነ መለኮታዊ፣ ፍልስፍናዊ፣ ማህበራዊ እና ታሪካዊ ጉዳዮች የሚዳሰሱበት የሚዲያ አውትሌት ነው። ስለዚህ ዛሬ በዚህ መንገድ ንጽረተ ዓለም አንድ የሚል ትምህርት የምንቀጥል ይሆናል። ከእኔ ጋር ቆዩ። እዚህ ጋር ያለውን ዝርዝር እንደምናየው ንጽረተ ዓለም አንድ ወይንም ወርልድ ቪውስ 1 በሚል አንድ ትምህርት አዘጋጅተናል። ይህንን ትምህርት ማንኛውም ሰው በያለበት ሆኖ ሊያጠናው፣ ሊማረው፣ ሊወያይበት፣ ሊያብላላው ይችላል። ይሄ ሲያልቅ ደግሞ ከሌሎች ኮርሶች በኋላ ንጽረተ ዓለም 2 ብለን የምንቀጥለው እንደዚሁ የነገረ መለኮት እና የፍልስፍና ትምህርቶች ይኖሩናል። ንጽረተ ዓለምን በተመለከተ ጥንታውያን አይሁድ ምን አይነት ነበራቸው? አዲስ ኪዳናዊ የነገረ መለኮታዊ መዋቅር ምን ይመስላል? የጥንት ግሪኮች ነገረ መለኮታዊ ውቅር ምን ሊሆን ይችላል? የምስራቁና የሩቅ ምስራቁ ነገረ መለኮታዊ ውቅርስ ምን ይመስላል? አፍሪካዊ አምስትዮሽ ነገረ መለኮታዊ ውቅር ምን ይመስላል? ካቶሊካዊነት ምን ይላል በስሱ? የምስራቅ ኦርቶዶክስ አምስትዮሽ በስሱ፣ ሉተር ለምን ተነጠለ የሚለውንም እንደዚሁ በስሱ፣ የ16ኛው መቶ ክፍለ ዘመን ተሐድሶአውያን መነጽር፣ 16ኛው መቶ ክፍለ ዘመን ጃኮብ አርሚነስ ያቀረባቸው አማላጅ ጥበቦች በስሱ፣ እንደዚሁም 10ኛው ወይም 11ኛ የዘመነ አብርሆት ፈታኝ መነጽሮችን እንመለከታለን። እንግዲህ ይሄንን ዝርዝር ውይይት ቀለል እንዲያደርግልን አምስትዮሽ የሆነ ፍሬምወርክ መርጠናል። ከሞላ ጎደል አብዛኞቹ ውስጥ የምናያቸው የንጽረተ ዓለም አካሄዶች 5 ገጽታዎችን የያዙ ስለሆነ አምስትዮሽ ብለናቸዋል። አምስትዮሽ ኦር ፔንታጎናል ፊቸርስ ኦፍ ቴዎሎጂካል ፐርስፔክቲቭስ ብለናቸዋል። ወርልድ ቪውስም ልትሉት ትችላላችሁ። ስለዚህ ዛሬ አብረን የምናሳልፈው እነዚህን ዝርዝሮች በዚህ አይነት መነጽር በማየት ንጽረተ ዓለምን በመጠኑ ለመጨበጥ ነው። ይህንን ስንል ኤግዞስቲቭ ነው ማለታችን አይደለም። ዝርዝሮች ሁሉ እዚህ ውስጥ ሊካተቱ የሚችሉበት ሁኔታ የለም። ግን ዋናውን መሰረታዊ የሆነውን ነገር ከዚሁ ተነስተን ልናቀርብ እንሞክራለን። ከዚያ ደግሞ አድማጮች በማዳበር ዙሪያ የጎደለውን በመሙላት ዙሪያ በራሳችሁም ንባብ መሳተፍ ትችላላችሁ። ወደ መደበኛው የትምህርት ሂደት ውስጥ እንዲመጣ የምትፈልጉት በክሬዲት ደረጃ እንዲያዝላችሁ የምትፈልጉት ሁኔታ ሲኖር ደግሞ በዌብሳይት አድራሾቻችን በሌሎችም አድራሾቻችን ልታገኙን ትችላላችሁ። በዚሁ መሰረት ሰፋ ባለመንገድ ነገሮችን ማየት የምንችልበትን እድሎች በትምህርት መልኩ ለማቅረብ ከአርኬ ሚዲያ ጋር በህብረት እንቀርባለን ማለት ነው። አሁን ወደ ዝርዝር ውይይቱ የምንሄድ ይሆናል። ከዚሁ ቀጥለን እንግዲህ ምዕራብና ምስራቅ የምንለው ነገር ደግሞ ተወልዷል። ምዕራብና ምስራቅ የምዕራቡ ካቶሊክ ሲባል ምስራቁ ደግሞ ኦርቶዶክስ ይባላል በጥቅሉ ማለት ነው። በደብሳሳው ካቶሊካዊነት ብለን ስንል ሰፋ ያሉ አካሄዶችም እንዳሉ በኦርቶዶክስም እንደዛው እንዳለ እናውቃለን። ስለዚህ በዚህ በካቶሊካዊነት ፍልስፍና ውስጥ የምናያቸው ዝርዝር ጉዳዮችን እናነሳለን። ቅድም እንዳልነው ፕላስ ማይነስ ሊኖረው ይችላል። ሁሉ ነገር ዛሬ ተገልጦ ያልቃል ማለት አይደለም። ነገር ግን በካቶሊክ ስርዓት ውስጥ የቤተ ክርስቲያን ስርዓት የትርጉምና የንጽረተ ዓለም ገዢ ድንጋጌ ነው ተብሎ ይታመናል። የቤተ ክርስቲያን ስርዓት ሩል ኦፍ ፌዝ የሚሉት ሬጊዩላ ፊዳ የሚባል እያንዳንዱ አማኝ
ንጽረተ ዓለምን ለመተንተን ሙከራ ሊያደርግ ይችላል። ነገር ግን ቤተክርስቲያኒቱ ከደነገገችው መውጣት አይችልም። መጫወት የሚችለው በቤተክርስቲያኒቱ የስርዓት ድንጋጌ ሜዳ ላይ ብቻ ነው። ሬጊላ ፊዳ ምንለው ወይንም ሩል ኦፍ ፌዝ ምንለው። በእርግጥ በካቶሊክ እሳቤ ድንጋጌዎች በየጊዜው እንደየዘመኑ ዲማንድ በሰፊ ጥናት፣ በጥልቅ ጥናት፣ በካርዲናሎቹ ውይይት እና መጨረሻም ላይ በጳጳሱ ውሳኔ ሊቀየር የሚችልበት ክፍተት አለው፣ ኦፕንነስ አለው። በዚህ ውስጥ ትልቁን ሚና ከተጫወቱ ሰዎች ወይ መሰረት ከጣሉ ሰዎች ሁለት ሰዎችን ጠቅሰን ማለፍ እንችላለን። አንደኛው ቅዱስ አውገስጢኖስ ነው። በሰሜን አፍሪካ አልጄሪያ አካባቢ እንደነበረ ይታመናል። ይህ ሰው ክርስቲያን ከመሆኑ በፊት በጣም የተለያዩ አይነት ልምዶች ውስጥ የነበረ ሰው ነው። በነጻነት የፈለገውን ነገር ሲያደርግ የኖረ ምናልባትም ያልተከለከለ ሰው ነው። የፈለገውን ነገር ለማድረግም ላግዠሪው ነበረው። ከእውቀትም አንጻር የትኛውንም አይነት እውቀት የፈተሸ በጊዜው በነበረው ሁኔታ እስከ ሮም ድረስ ባሉ ተቋማት ተምሮ በሪቶሪክስ፣ በቋንቋ፣ በስነ ቋንቋ ጉዳዮች በጣም የረቀቀ አይነት እውቀት እንደነበረው፣ በፍልስፍናም የማኒኪያን ግሩፕ የዱዋሊዝም ግሩፕ አባል እንደነበረ፣ ሌላም ከሞራል አንጻር ኢሞራል ሆኖ የሄደባቸው ሁኔታዎች እንደነበሩ እንመለከታለን። ነገር ግን 30 ዓመት ሲሞላው የህይወት ትርጉም በክርስቶስ ኢየሱስ በማመን እንደሆነ እንደተረዳ ታሪክ ይነግረናል። እዚህ መረዳት ላይ ከደረሰ በኋላ ለቃሉ ትልቅ ክብር ኖረው አውገስጢኖስ በዋሻ ውስጥ በጨለማ ዋሻ ውስጥ የቆየ ሰው እንደሆነ ይመሰላል። በዚያ ጨለማ ዋሻ ውስጥ ለረጅም ጊዜ ቆይቶ በድንገት ዋሻው ባጋጠመው ስንጥቃት ውስጥ በገባ ትንሽ ቀጭን ብርሃን አማካኝነት ብርሃንን ፍለጋ ከዋሻው እንደወጣ እናም የማይመጠን የማይለካ ብርሃን ውጪ እንዳለ ያንን ብርሃን ያገኘውም ደግሞ በዚያች በቀጭኗ ስንጥቅ ውስጥ በገባችው ብርሃን ስለሆነ ያችን ብርሃን የእምነት ብርሃን ይላታል ብለው ይተነትናሉ ብዙ ሰዎች። እና ይሄ ሰው ለቃሉ ክብር እየኖረው ስለመጣ፣ ለመጽሐፍ ቅዱስ ክብር እየኖረው ስለመጣ ምን ይላል? ወደ ቃሉ እያንዳንዱ አማኝ በእምነት መቅረብ አለበት የሚል እምነት ነበረው። ካም ቱ ዘ ባይብል ኢን ፌት የሚል እምነት እንደነበረው ይነገራል። ስለዚህ ማንኛውም ሰው መጽሐፍ ቅዱሱን ለመረዳት ሲሞክር መምጣት ያለበት በእምነት ነው፣ መጀመር ያለበት ከእምነት ነው ብሎ ያምን እንደነበረ ታሪክ ይነግረናል። ሁለተኛው ጉዳይ የቤተ ክርስቲያን ድንጋጌዎች የትርጉም መጫወቻ ሜዳዎች ናቸው ብሎ ያምናል። መጽሐፍ ቅዱሱን በእምነት ቀርበን ልናነበው፣ ልንረዳው፣ ልንሞክር እንችላለን። ሆኖም ፍሬማችን፣ መዋቅራችን፣ መጫወቻ ሜዳችን ቤተ ክርስቲያን የደነገገችው ስርዓት መሆን አለበት የሚል እሳቤ እንደነበረው ታሪክ ይነግረናል። ስቴይ ዊዝን ዘ ሬጊላ ፊዳ ይላል። በእምነት ስርዓት ውስጥ ራስህን ጠብቅ፣ የእምነት ስርዓቱ ከጥፋት ይጠብቃል፣ ከተሳሳተ ትርጉም ይጠብቃል የሚል እምነት ነበረው። ሶስተኛው ፍቅር ያሸንፋል ነው። አፕላይ ዘ ሎው ኦፍ ላቭ የሚለው ነገር አለ። ይሄ ሰው ለካቶሊክ እሳቤ ትልቁን ነገር ያዋጣ እንደሆነ ካቶሊኮች ያምናሉ። ቅዱስ አውገስጢኖስ በእርግጥም የካቶሊኮች አባት ብቻ ሳይሆን የፕሮቴስታንቶችም አባት ነው። የፕሮቴስታንቶችም ብቻ ሳይሆን ደግሞ የምስራቁ ክርስቲያኖች የኦርቶዶክስ ክርስቲያኖችም አባት ነው። ሶስቱም በጋራ የሚቀበሉት አባት እንደሆነ ማሰብ ይቻላል። ሁለተኛው ካቶሊክን እሳቤ ቀረጹ ከሚባሉ ሰዎች አንዱ ቅዱስ አኩናስ ነው። ቅዱስ አኩናስ መገለጥ፣ ተፈጥሮና ምክንያታዊነት የአንድ ሳንቲም ገጽታዎች ናቸው ብሎ ያምናል። በምክንያት ውስጥ መገለጥ አለ፣ በመገለጥ ውስጥ ምክንያት አለ፣ በመገለጥ ውስጥ ተፈጥሮም አለ ብሎ ያምናል። ስለዚህ መገለጥ፣ ተፈጥሮና ምክንያታዊነት ምንድነው? ሬቨሌሽን፣ ሪዝን ኤንድ ኔቸር እነዚህ የአንድ ሳንቲም ገጽታዎች ናቸው ብሎ ያምናል። እነዚህ ጉዳዮች በፍጹም ውህደት አብረው ይኖራሉ። ሰው እውነትን ከፈለገ ተፈጥሮን ማየት ይበቃዋል። ተፈጥሮን ሲያይ ይገለጥለታል። መገለጥ ደግሞ ምክንያታዊም ሊሆን ይችላል ብሎ ያምን ነበረ። ይሄ ሰው ተፈጥሯዊና ልዕለ ተፈጥሯዊ አካላት የስርዓት መስተጋብራቸው
ተመሳሳይም ጠንካራም ነው ብሎ ያምናል። ከታችኛው ከባክቴሪያ ሌቨል ጀምሮ እስከ ላይኛው እስከማይታዩት መናፍስት ድረስ ያወቃቀር ስርዓቱ ተመሳሳይ ነው ብሎ ያምን የነበረ ሰው ነው። እነዚህ እሳቤዎች የካቶሊክን እሳቤ በመሰረቱ የሚለኩ ናቸው ብለን ማለት እንችላለን። ይሄን ስንል ሁሉ ነገር ይሄ ብቻ ነው ማለታችን አይደለም። ዝርዝሮቹን በሌላ መንገድ የምናያቸው ይሆናል ማለት ነው። ወደ ምስራቅ ኦርቶዶክስ ስንመጣ እስከ 3ኛው እስከ 4ኛው ክፍለ ዘመን መጀመሪያ አካባቢ በአብዛኛው አብረው እንደነበሩ ቤተክርስቲያን አንድ እንደሆነች ታሪክ ይመሰክራል። ነገር ግን በአንዳንድ ጉዳዮች መጠነኛ የሆነ ስንጥቃት እየተፈጠረ እንደሄደ ታሪክ ይመሰክርልናል። ያ ምንድን ነው? ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ የነገረ ክርስቶስ ትንታኔ ቄርሎሳዊ ነው። በካቶሊክ ደግሞ ያለው ኬልቄዶናዊ ነው። በዚህ መጠነኛ ልዩነት እንዳላቸው እንመለከታለን። እንግዲህ መጠነኛም የምንለው መጠኑ ምን ያህል ነው? እሱ ነገረ ክርስቶስ ውስጥ ስንገባ በዝርዝር የምናየው ይሆናል። 451 ላይ በተለይ ኦልሞስት ፍቺ የሚባል ነገር ወደ ፍቺም ባይደርስ መለያየት የተፈጠረ እንደሆነ ታሪክ ይነግረናል። 1054 ላይ ግን ኦፊሻሊ በይፋ የተለያዩ መሆናቸውን እንመለከታለን። 1054 ላይ ያለያያቸው ቁም ነገር ወይንም ውይይት ምንድን ነው? መንፈስ ቅዱስ የሚገኘው ከየት ነው የሚል ጥያቄ ነው። መንፈስ ቅዱስ ከአብ ነው የሚፈልቀው ወይስ ከወልድ ነው ወይስ ከአብና ከወልድ ነው የሚሉ አይነት ጭቅጭቆች ናቸው ልዩነቱን ያሰፉት። ቀድሞም ቢሆን ከ451 በኋላ በሰፊው የመለያየት ጉዳዮች በይፋም ባይሆን የመለያየት ጉዳዮች ስንጥቆች እንደነበሩ እናውቃለን። 1054 ላይ ግን ይቺ ምክንያት እና ከወልድ የሚል ሀሳብ በአንቀጽ ውስጥ ይጨመር የሚል ሀሳብ ምዕራባውያን በማቅረባቸው ምስራቃውያን ደግሞ አይደለም መንፈስ ቅዱስ ሆነ ወልድ የሚወጣው ከአብ ብቻ ነው ስላሉ ከአብ ብቻ ነው ወይስ እና ከወልድ የሚለው ይጨመር በሚለው ተለያይተው ምዕራባውያኑ እና ከወልድ ብለው ጨመሩ። እነዚያኛዎቹ ደግሞ ከአብ ብቻ ነው የሚለውን የያዙ። እዚያ ላይ ተወጋገዙ። ለ1000 ዓመት ተወጋግዘው እንደነበረ ታሪክ ይነግረናል። ስለዚህ ይሄ እንደ መሰረት አንስተኑ ወደ ምስራቃውያኑ ስንመጣ ምስራቃውያኑም ብዙ አይነት ገጽታዎች አሏቸው። ኦሪየንታልስ የሚባሉ አሉ፣ ኦኮፕቲክ ምንላቸው። የኢትዮጵያ ኦርቶዶክስ ደግሞ ጎላ ያለ ገጽታን ይዛ የወጣች ነች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሳቤ ውስጥ መሰረታዊ የሚባሉ 5 ቁም ነገሮች አሉ። አሁንም 5ትዮሽን እንግዲህ መነሻ እናደርገዋለን። አንደኛው ሚስጥረ ሥላሴ ምንለው ጉዳይ ነው። ሚስጥረ ሥላሴ ትልቅ ቁም ነገር ነው። ወደ ዝርዝሩ ምናልባት እዚህ ጋር መግባት አያስፈልግም። ንጽረተ ዓለማቸው ግን ይህንን መሰረት ያደረገ ነው በመጀመሪያ። ሁለተኛ ሚስጥረ ስጋዌ የሚባል ነገር አለ። ሚስጥረ ስጋዌ የሚባል ነገረ ክርስቶስን የሚረዱበት ነገር። እንደገና ሚስጥረ ትንሣኤ የሚባል ሶስተኛ እና አራተኛ ሚስጥረ ቁርባን እና አምስተኛ ሚስጥረ ጥምቀት የሚባሉ ጉዳዮች። እነዚህ ዝርዝሮች ጎልተው የወጡት እንደ መሰረት የሚታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሁን እንጂ እነዚህን ጉዳዮች አልጋራም የሚል የምዕራባውያን ተከታይም ያለ አይመስለኝም። የፕሮቴስታንት ተከታይም ያለ አይመስለኝም። ምናልባት በሶስቱም ቤተ እምነቶች ውስጥ ወይም የሃይማኖት ቤተሰቦች ውስጥ ያሉ እነዚህን ለመቀበል የሚያስቸግርበት ምንም ምክንያት የለም። ሚስጥረ ሥላሴ፣ ሚስጥረ ትንሣኤ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት። ስለዚህ እነዚህ ነገሮች እንደተጠበቁ ሆነው ምናልባት ታሪክ የወለዳቸው ስርዓቶችም አሉ። ገዳማዊነት አንዱ ጉዳይ ነው። በመንፈሳዊ ግብሮች ውስጥ የሌሎች ኃይላት ድርሻም እንዳለ የመላእክት ድርሻ፣ የጻድቃን ድርሻ፣ የብጽዕት ድንግል ማርያም ድርሻ፣ ገድሎችንም ጨምሮ ሄሮይክ ቴልስ፣ እነዚህ ነገሮች በሙሉ በታሪክ ተጨምረው የመጡ እንደሆነ መካድ አይቻልም። ስለዚህ እነዚህን የሚያውቅ የሚያከብር፣ የማይቀበል፣ የማያሰላስል የኦርቶዶክስ ሰው ስሙ ብቻ ኦርቶዶክስ ነው ማለት ነው። ስሙ ብቻ ኦርቶዶክስ ነው ማለት ነው። የኦርቶዶክስ ቤተክርስቲያን ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሞላ ጎደል በእነዚህ 5ትዮሽ በመሰረቱ በእነዚህ 5ትዮሽ ትንታኔዎች
ትገለጻለች ማለት ነው። ሚስጥረ ስጋዌ፣ ሚስጥረ ትንሣኤ፣ ሚስጥረ ሥላሴ፣ ሚስጥረ ጥምቀት እና ሚስጥረ ቁርባን የተባሉት። አንድ ጥያቄ እናንሳ። አዲስ ንጽረተ ዓለምም ሊባል ይችላል። የሉተር ጉዳዮች፣ ሉተር ለምን ተነጠለ? ፕሮቴስታንት ስንል መነጠልን የሚያሳይ ስለሆነ ሉተር ለምን ተነጠለ? አንድ ገጽታም ስለሆነ ሉተር እነዚህን ጉዳዮች የተነተነባቸው 5 ብቻዎች የሚባሉ የንጽረተ ዓለም ትንታኔዎች አሉ። ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ ሶላ ስክሪፕቹራ፣ ሶላ ፊዳ፣ ሶላ ግራሺያ፣ ሶላ ክሪስትስ፣ ሶላ ዲ ግሎሪያ ቱ ጋድ የሚሉ እሳቤዎች በሉተር ትንታኔዎች ውስጥ አሉ። እንግዲህ እነዚህን እሳቤዎች ይዘን ምናልባት ቅድም ያልነው የምስራቃውያኑ 5 መሰረታውያን ብለን ባነሳነው ውስጥ ለውይይት የሚሆን አንድ ቲፕ ባደርግ፣ ካቶሊኮችም ሆንን ፕሮቴስታንታውያን በእነዚህ ቁም ነገሮች አንገዛም ወይ? ቅድም በጠቀስናቸው 5 ጉዳዮች። እንደገናም ደግሞ ወደ ሉተር መነጠል ስንመጣ ደግሞ እውነት ይሄ የሚያጣላ ነው ወይ ወይስ ውስጡን ለቄስ ነገር አለበት? ተወያዩበት። ብቻ ብቻ ብሎ መውጣቱ እስከ መነጠል የሚያደርሰው ለምን ሆነ? ለምንስ ሌሎቹ ገፉት? ይህንን ተንትኑት፣ ሪፖርት ጻፉበት፣ የተለያየ ምርምርም ብታደርጉበት እውቀቱን የሚያዳብር ሆኖ እናገኘዋለን። ሌላው የ16ኛው መቶ ክፍለ ዘመን ተሐድሶአውያን መነጽር ነው። ይህም ራሱን የቻለ አንድ መነጽር ሆኖ ሊቀርብ ይችላል። ወደ መጨረሻው እየመጣን ያለነው የ16ኛው መቶ ክፍለ ዘመን ተሐድሶአውያን መነጽር ምን ይላል? ነገር ሁሉ በእግዚአብሔር ሉዓላዊ ቁጥጥር ስር ያደረ ነው የሚል። ኤቭሪቲንግ ፎልስ አንደር ዘ ሱፕሪም ኤንድ ሶቨሬን ሩል ኦፍ ጋድ የሚለው እሳቤ ነው። ስለዚህ እያንዳንዷ በዓለም ላይ የምትሆን የምትከሰት፣ በሕይወታችንም የምትከሰት ከጥቃቅን እስከ ትልቅ ያለ መንግስታትን የሚያናጋ፣ ዓለምን የሚያናጋ፣ እንደዚሁም እያንዳንዱን ግለሰብ ሕይወት የሚያናጋ ጉዳይ ቢኖር እያንዳንዱ ነገር በእግዚአብሔር ሉዓላዊ ቁጥጥር ስር ያደረ ነው ብለው ያምናሉ። ሶቨሬኒቲ ኦፍ ጋድ የሚባለው ጉዳይ የእግዚአብሔር ሉዓላዊነት የ16ኛው መቶ ክፍለ ዘመን ተሐድሶአውያን መነጽር ነው። ንጽረተ ዓለማቸውን የሚለካ ጉዳይ ነው። አንዳንዶች ቱሊፕ በሚል ይገልጹታል። ቱሊፕ TULIP። T stands for total depravity, U stands for unconditional election, L stands for limited atonement, I stands for irresistible grace, and P stands for perseverance። በአማርኛ ብንመልሰው ተስፋ ቢስና እርባና ቢስ ያደረገን የውድቀት ጨለማን ቶታል ዲፕሬቪቲ ይሉታል። ለመመረጥ ማንም ምንም አያዋጣም የሚለው እሳቤ አንኮንዲሽናል ኢሌክሽን ልንለው እንችላለን። ክርስቶስ ኢየሱስ ሞቷል፣ የሞተው አስቀድመው ለተመረጡት ነው የሚል እሳቤም አለው። ሊሚትድ አቶንመንት ቅድም ካልነው ከሶቨሬኒቲ እሳቤ ጋር ተያይዞ የሚሄድ ነው። እግዚአብሔር ሉዓላዊ አምላክ እስከሆነ ድረስ፣ ሁሉን አዋቂ እስከሆነ ድረስ፣ ዘላለማዊ እስከሆነ ድረስ እነማን እንደሚድኑ እነማን ደግሞ የደህንነትን አማራጭ እንደማይከተሉ ወይንም እድሉ እንደማይኖራቸው አስቀድሞ የተወሰነ ነው ብሎ አስቀምጧል። ሌላው አራተኛው ጸጋው ያረፈበት ማንኛውም ሰው እጅ ከመስጠት ውጪ አማራጭ የለውም የሚል ትንታኔ ነው። ኢሬዚስቲብል ግሬስ የምንለው ነው። ከዚህ ጋር ተያይዞ ያለው በእውነት የዳነ መጽናቱ ተፈጥሯዊ ነው የሚባለው እሳቤ ነው። ይሄ ፐርሴቬረንስ የሚባል ነው። እነዚህ በእርግጥ በ5 ጉዳዮች ተተንትነዋል ቱሊፕ በሚል TULIP። ነገር ግን ይሄ እሳቤ በዚህ መልኩ ተዋቅሮ አልነበረም ቀድሞ የተቀመጠው። ነገር ግን ቢዛ የሚባል የካልቪን ተከታይ ከሬሞንስትሪያንስ የሚባሉ የአርሚን ጄኮብ አርሚነስ ተከታዮች
ከመጣበት ተቃርኖ ተነስቶ ያዋቀራቸው ነጥቦች ናቸው ይባላል። ከዚሁ ጋር ተያይዞ በዚያው በ16ኛው መቶ ክፍለ ዘመን የነበረ ጄኮብ አርሚነስ የሚባል ሰው ያቀረባቸው አስታራቂ ወይንም አማላጅ ጥበቦች አሉ። በመጠኑም ደግሞ ከዚህ ከጆን ካልቪን እና ከቢዛ እሳቤ ከዚህ ከሶቨሬኒቲ ቲዮሎጂ በመጠኑ ለየት ያለ አገባብ ያለው ነው። ያ ምንድነው? ሁሉ ነገር በእግዚአብሔር ሉዓላዊ ቁጥጥር ስር ቢሆንም የእግዚአብሔር ግብር ግን ፍትህን ማዕከል ያደረገ ነው ብሎ ያምን የነበረ ሰው ነው። ስለዚህ በዚህ በእግዚአብሔር ሉዓላዊነት ውይይት ውስጥ ወይንም ዲስኮርስ ውስጥ ወይንም እሳቤ ውስጥ የእግዚአብሔርን ፍትህ አሳዩኝ ብሎ የጠየቀ ሰው ነው። ስለዚህ እግዚአብሔርን ሉዓላዊ ነው ብለን ለመጨፍለቅም ተጠያቂ ስናረገው፣ ለጥፋትም ተጠያቂ ስናረገው፣ ለኃጢአትም ተጠያቂ ስናረገው ሁሉን ነገር በእግዚአብሔር ላይ መደፍደፍ እንዳይሆንብን እግዚአብሔር ፍትሃዊ ነው የሚል ነገረ መለኮታዊ ምላሽ የግድ ያስፈልጋል ብሎ የተነሳ ነው። ስለዚህ በዓለም ታሪክ መስተጋብሮች የተለያዩ ኃይሎች ሰውን ጨምሮ የድርሻ ተጋሪዎችና ተጠያቂዎች ናቸው ብሎ ያሰበ ሰው ነው። ስለዚህ ይህንን ብንል የሉዓላዊ አምላክን ፍትሃዊነት ይበይናል ብሎ አስቧል። ጀስቲስ የሚለውን ነገር ነው በቲዎሎጂ ውስጥ ያቀ ስለዚህ እዚህ ጋር በካልቪን ሪፎርመርስ እሳቤ ውስጥ ሶቨሬኒቲን ጎልቶ እናገኘዋለን። እዚህ ጋር ደግሞ በአርሚን ነገረ መለኮታዊ እሳቤ ውስጥ ፍትህ ገኖ ሲወጣ እናየዋለን። ተስፋ ቢስና እርባና ቢስ ያደረገን የውድቀት ታሪክ ብንጋራም ይላል ጄኮብ አርሚነስ፣ የመምረጥና የመወሰን አቅማችንን ግን አልተነጠቅንም ብሎ ተናግሯል። ለዚህም የሚሆን የውይይት ጥያቄ እዚሁ ጋር ሰጥቼ ባልፍ ጥሩ ነው ብዬ አስባለሁኝ። እስካሁን በመጣንበት የነገረ መለኮት ትምህርትና ውይይት ባለ 10 ገጽ ጥናታዊ ሪፖርት በመጻፍ ወደ አፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ አድራሻዎች ይላኩ የሚል እሳቤ ነው። የመጨረሻ ዘመነ አብርሆት ነው። ዘመነ አብርሆት ከሞላ ጎደል አሁን ወዳለንበት የዓለም ቅርጽ ያመጣን እሳቤ ነው። የዘመነ አብርሆት ፈተናዎች ብየዋለሁኝ። ኢንላይትንመንት ቻሌንጅስ የሚል እሳቤ ሰጥቼዋለሁኝ። የምዕራቡን ዓለም ሃይማኖታዊ ዶግማቲክ የሆነውን ንጽረተ ዓለም የተገዳደረ ታሪካዊ ክስተት ነው ይሄ ኢንላይትንመንት ኤጅ የሚባለው ወይንም ዘመነ አብርሆት የምንለው። ኢንላይትንመንት ኤጅ የሚለውን ነው ዘመነ አብርሆት ብዬ ያልኩት። ወደዚህ ለመንደርደር ምክንያት የሆኑ ታሪካዊ ጉዳዮች አሉ ብዬ አምናለሁኝ። አንደኛው የመስቀል ጦርነት ነው። ወደ ኋላ ሄደን ከ11ኛው መቶ ክፍለ ዘመን እስከ 15ኛው ክፍለ ዘመን ሞሮለስ ጎላ በረድ እያለ የነበረ በጥቅሉ ጦርነቱ አውሮፓን ሙሉ በሙሉ ጨለማ ውስጥ የጣለ ክስተት ነው። የመስቀል ጦርነት ቅድስቲቱን ኢየሩሳሌምን የመታደግ አጀንዳን የያዘ እንደገናም ደግሞ ምናልባት የሙስሊሞችን መስፋፋት ለመገዳደር ተብሎ የተፈጠረ ጦርነት እንደሆነ ማመን ይቻላል። ነገር ግን ያልተሳካ ጦርነት፣ በግራም በቀኝም አብዛኛውን ነገር የጨረሰ፣ የአውሮፓን ኢኮኖሚ ያደቀቀ፣ ተፈጥሮን ያወደመ፣ ብዙ ሕዝብ የጨረሰ ስለሆነ አውሮፓን በጨለማ ውስጥ የከተተ እንደነበረ እንመለከታለን። እሺ፣ ችግር የለው። እሺ፣ ታንክ ዩ። ኦኬ፣ እሺ፣ ታንክ ዩ ይሁን። እሺ፣ ስለዚህ የመስቀል ጦርነቶች የአውሮፓን ጨለማ ወልደዋል። አውሮፓን በጨለማ ውስጥ ጥለዋል። ስለዚህ ቲዎሎጂን የሚወልደው ንጽረተ ዓለምን የሚወልደው አንዳንድ ጊዜም ሳይሆን ብዙ ጊዜ ኤክስፒሪየንስ ነው። ሰው የሚያልፍበት ነገር ነገረ መለኮታዊ እይታውን ይቀይረዋል። ስለዚህ እንደ ሀገር እንደ ማህበረሰብ ያለፉበት ጨለማ ነገረ መለኮታዊ እይታቸውን እንዲቀይሩ አድርጓቸዋል። ከመስቀል ጦርነት ውስጥ የተወለዱ ናቸው እነ ማጅለን
እነ ክሪስቶፈር ዳጋማ እነ ክሪስቶፈር ኮሎምበስ ወደ ውቅያኖስ ራሳቸውን የወረወሩት ከጨለማውም ለመዳን ነው በሌላ መንገድ። ስለዚህ ኤክስፕሎር ያደርጉ ነበር። አዳዲስ ዓለማትን የማግኘት እድል አግኝተዋል። እልፍ ሲሉ እልፍ ነገር አፍሰዋል። አሁን የምናውቀው ዩናይትድ ስቴትስ ኦፍ አሜሪካ በእነርሱ ቀድሞ እንደተገኘ፣ አፍሪካ የተባለ ዓለም ኖሮም ቢሆን ከሌላው ዓለም ተነጥሎ የነበረ ሆኖ በኋላ ላይ ግን እነዚህ ሰዎች ሲያገኙት ጥልቅ የሆነ ጥበብ ይዞ ግን ከዓለም ተነጥሎ የኖረ ዓለም እንደሆነ መስክረዋል። ስለዚህ ይሄ የመስቀል ጦርነት የፈጠረው ጫና አዲስ ነገርንም ወልዷል፣ አዲስ እይታንም ወልዷል፣ ግኝትንም ወልዷል። እስከ ዛሬ ድረስ አሁን ምዕራባውያኑ በግኝት ቀዳሚ የሆኑበት ሚስጥር ያረፈው በዚህ ጉዳይ ላይ ነው። ኤክስፕሎረርስ በፈጠሩት በቀደዱት ፈር አሁን ሪሰርቸርስ ተወለዱ። ሪሰርች ላይ ብዙ ኢንቨስት ስለሚያደርጉ ዓለምን በብዙ መቶ ዓመታት እየቀደሙ እንዳሉ እንመለከታለን። ከዚህ ባሻገር በአውሮፓ እና በምዕራባውያኑ እይታ ውስጥ ዘመነ አብርሆትን እንዲወልድ ካደረጉ ምክንያቶች አንዱ የነ ዲካርት አስተዋጽኦ ነው። ዲካርት የሚባለውን ሰው ብዙዎቻችን እናውቀዋለን። ደስካርተስ የሚል ስፔሊንግ አለው፣ ግን ኤስ ያው ስለማይነበብ በፈረንሳይኛ ዲካርት ነው የሚሉት። ዲካርት ሁሉን ነገር መጠየቅ እንደሚያስፈልግ፣ ጠያቂነት በጣም ወሳኝ ጉዳይ እንደሆነ፣ ማንጠራጠረው ነገር መኖር እንደሌለበት ያስተማረ ሰው ነው። ኒዮ ስኬፕቲክ ነው የሚባለው። አይ ቲንክ ዴርፎር አይ አም የሚል አንድ ፌመስ ስቴትመንት አለው። የማስብ ፍጡር መሆኔን መካድ አልችልም ብሎ የተናገረበት ጉዳይ ኤጅ ኦፍ ሪዝንን እንዲወለድ ዘመነ አብርሆትን እንዲወለድ መነሻ ሆኗል። ዘመነ አብርሆት ከሱ በኋላ 150 ዓመት 200 ዓመት ዘግይቶ የመጣ ጉዳይ ቢሆንም ጄኔሲሱ ዝርያው ግን ጥንስሱ ግን ያለው በዲካርት ውስጥ እንደሆነ ማየት እንችላለን። ምናልባት ከዲካርት ትንሽ ወደ ኋላ ሄደንም ሬኔሰንስ በሚባለው ከ13ኛው መቶ ክፍለ ዘመን እስከ 14ኛው መቶ ክፍለ ዘመን ማለቂያ ላይ ያለው እሳቤም ለዚህ ዘርን እንዳበረከተ መስማማት ይቻላል። ሌላ ሰው እዚህ ላይ መጠቀስ አለበት ብዬ የማስበው ዮሐንስ ጳውሎስ ጋብለር የተባለ ሰው ነው። ዮሐንስ ጳውሎስ ጋብለር የተባለ ጄፒ ጋብለር ይሉታል፣ ጆን ፖል ጋብለር የተባለ ሰው አንድ ጊዜ በ1746 አካባቢ ይመስለኛል ተማሪዎች በተሰበሰቡበት ትልቅ አዳራሽ ውስጥ ዶግማቲክ ቲዮሎጂ has nothing to do with biblical theology ብሎ ተናግሯል። ይሄ ቅድም ሩል ኦፍ ፌዝ ብለን ከካቶሊክ የተዋስነው ጉዳይ ወይንም በኋላ ዶግማቲክ ቲዮሎጂ ሆኖ የወጣው ጉዳይ ከመጽሐፍ ቅዱስ ነገረ መለኮት ጋር የሚጣላ ነው፣ የሚታረቅ አይደለም፣ ልዩነት አለው፣ ፍቺ አለው ብሎ ተናገረ። ይህን ሲናገር ብዙ ሰው በድንጋጤ ነው የሰማው፣ ምክንያቱም ዶግማቲክ ቲዮሎጂን የሚሸረሽር የሚያናጋ ቋንቋ ስለሆነ። ነገር ግን አሳምኖ ስለተናገረ ጉዳዩ የከተማ ጨዋታ ሆነ። ማንኛውም ሰው በዚህ ጉዳይ ላይ መነጋገር ቀጠለ። ሰው ሁሉ መጽሐፍ ቅዱሱንና ዶግማቲክ ቲዮሎጂውን ማነጻጸር ጀመረ። ክሪቲካል የሆኑ ቲንኪንግስ፣ ክሪቲካል ኢንተርፕሪቴሽንስ፣ በጣም ነጥሎ ነገሮችን የማየት ጉዳዮች ከዚህ እንደተወለደ ማየት እንችላለን። ስለዚህ እነዚህ ሁሉ ግፊቶች ተደማምረው ዘመነ አብርሆትን ኢንላይትንመንት ኤጅን ኤጅ ኦፍ ሪዝን የምንለውን የምክንያት ዘመን ምናልባት እያንዳንዱ ነገር መተቸት አለበት፣ እያንዳንዱ ነገር መፈተሽ አለበት፣ እያንዳንዱ እውነታ እንዲሆን ፋውንዴሽናሊዝም የሚባል ፍልስፍናን መከተል አለበት። ማለት ተጨባጭ እስከሚሆን ድረስ፣ እስከሚረጋገጥ ድረስ፣ ኤቪደንሻል እስከሚሆን ድረስ፣ ሳይንቲፊክ እስከሚሆን ድረስ መብራራት አለበት። ስለዚህ የማይፈተሽ ነገር የለም። ሃይማኖትም ይፈተሻል፣ ሌላውም ነገር ይፈተሻል። እስከ ዛሬ ድረስ የታመነባቸው ነገሮችም እንደገና የሚፈተሹበት ሁኔታዎች ከዚህ ይወለዳሉ የሚል እሳቤ ነው። እንግዲህ ይሄ ንጽረተ ዓለም አንድ የሚል ትምህርታችንን የሚቋጭልን ይሆናል ማለት ነው። እነዚህን ጉዳዮች ለማስታወስ እነዚህን ቪዲዮዎች ደጋግሞ መላልሶ ማየት ሊያስፈልግ ይችላል። እዚህ ዋይት ቦርድ ላይም የዘረዘርናቸው ርዕሶች እነዚህን ጨምቀው የያዙ ስለሆነ እነዚያን ጉዳዮች በማየት
ጉዳዩን መረዳት፣ ማብራራት፣ መተንተን ይቻላል። ንጽረተ ዓለም 2 ላይ የምንገናኝ ይሆናል። ግን ከዚያ በፊት ምናልባት የአተረጓጎም መነጽር የሚል ራሱን የቻለ ሳይንስ ወይም በኮርስ ደረጃ ሊታሰብ የሚችል ትንታኔ ወደፊት ይኖረናል። ለዛሬ ጨርሰናል። አመሰግናለሁ።